شيخ الإسلام تيمية وكذلك رحمه الله والحافظ ابن كثير رحمه الله የነሱ ቀብር ነው ቢባል ራሱ እሱ ባለው ታዲያ እነሱ በዚህ አዘዋል ማለት ነው ያስይዛል። አላሁ አክበር አላሁ አክበር ተክቢራ በሉለት ለዚህ ሰውዬ። ያ ሰላም። ከዚህ ሁሉ ወደ 13 ደቂቃ ከተጠጋ ሪከርድህ ውስጥ ሁለት ቃል ብቻ ናት ቁም ነገር ለመናገር የፈለግካን ነገር ማለት ነው። እስከ መጨረሻው ስማልኝ ይሄን ቪዲዮ። ከተናገርካቸው ነገሮች ለመናገር የፈለግካቸው ሁለት ነጥብ ብቻ ናቸው። አንደኛ እዚያ ጋር የተቀበረው ኢብኑ ተይሚያን ለምን ተወቅሳላችሁ ነው። እሺ እሱን እመጣለሁ። ሁለተኛ ደግሞ ኢብኑ ከሲር ተበሩክ አድርገውበታል ብሎ ሲናገር ሚንባቢ ነቅደ አይደለም ሚንባቢል ሂካያ ነው አልክ። ነቅድና ሂካያን ያለየህ ሰው ነህ። ያው አለየህም እያልክ ለመተቸት ሞክረሃል። አብረን እንመጣለን፣ እሱን አብረን እናያለን ማለት ነው። መርሐባ። እኒህ ሁለት ነጥቦች ናቸው፣ ተከታተለኝ። አንደኛው ቀብሩ የእሱ መሆኑን ቢሆንም ራሱ ለምንድን ነው እሱን የምትተቹት ነው። አዎ እናንተን ነው የምንተቸው ዋሃብዮችን ማለት ነው። እሱ ተቀብሯል አይደለ? መርሐባ። የቀበራችሁት እናንተ ዋሃብዮች። አይ እኛ አልቀበርንም ልትል ከሆነ ማን ነው ታዲያ የቀበረው? ሱፊዮች ናቸው የሚል ደግሞ የሆነ ነገር ስታወራ ሰምቻለሁኝ። ያ ማለት እሱ ተማሪ የለውም ማለት ነው። ኢብኑ ተይሚያ ተማሪ የለውም፣ የራሱ የሆነ ተማሪ የለውም። አዲስ መጤ ነው ራሱ ያመጣው ማለት ነው። እዛ ጋር የነበሩት የቀበሩትም ምንም ያሉትም ሱፊዮች ከሆኑ ሙሉ በሙሉ ምንም ተማሪ የለውም፣ አዲስ መጤ ነው፣ ብቻውን መጥቶ አዲስ ሃይማኖት የጀመረ ነው የሚለውን ያው በዛ መልኩ ከሄድክ መሄድ ትችላለህ ማለት ነው። ወኢላ አይ አስተምሯል ተማሪ ያለው ካልክ በእንደዚህ አጉ ነው የቀበሩት። ማን ሊሆኑ ነው? ዋሃብዮች ራሳችሁ ማለት ነው። እሺ ያንን ምን ተወው ብንል አሁን ያላችሁ ዋሃብዮች እየሄዳችሁ እየዘየራችሁ የእሱ ቀብር እያላችሁ የኢብኑ ከሲር እንትና እያላችሁ እያወደሳችሁ ይሄው ቪዲዮ እየተለቀቀ አይደለም ወይ? ቪዲዮውን ተመልከትና እንምጣ። هذا قبر شيخ الإسلام ابن تيمية رحمه الله تعالى. هذا هو قبر شيخ الإسلام ابن تيمية رحمه الله تعالى. መርሃባ። ከዚህ ጋር እንደምትመለከተው ኢብኑ ተይሚያን ቀብሩን ሄደው ዚያራ እያደረጉ ነው። ቀብር መዘየርን እናንተ ቀብር አምልኮ ብላችሁ ነው የምትጠሩት። ስለዚህ ዋሃብዮች አሁንም እየሄዱ ኢብኑ ተይሚያን እያመለኩት ነው ማለት ነው። በእናንተ አባባል ቀብር ዚያራን አምልኮ ስለምትሉ ማለት ነው። እኛ አህሉ ሱና ወል ጀማዓዎች ቀብርን አናመልክም። ቀብር ዚያራ ግን አለ በሸሪዓ። አሁን ይህንን ኢብኑ ተይሚያን እናንተ ናችሁ ሄዳችሁ የዘያራችሁት አትሉን። እኛ እሱ መሪያችን አይደለም፣ ይሄው ባጢልን ሃይማኖትን የሚያስፋፋ ሰው ነው ያን እየነገርናችሁ ነው። በዙሪያው ያለው ሱፍያ ነው አትለኝም። ይሄ ነው እሺ። አሁንም ደግሞ ረሂመሁላህ እያለ ነው። እኛ አህሉ ሱና ወል ጀማዓዎች ኢብኑ ተይሚያን ወሃብያ ካፊር የሆነ ወሃብያን ምን አንልም፣ ረሂመሁላህ አንልም። ተመልከት፣ ቀብር ዚያራ እያደረጋችሁ ነው። እናንተም በጎን ተከለክላላችሁ። ምን ነክቷችሁ ነው? እሺ ተከታተለኝ። አሁንም ሌላኛው እሱ በሞተበት ሰዓት እንግዲህ ምን ተደርጓል? ሄደው በመሳም ተበሩካ አድርገዋል ብሎ ኢብኑ ከሲር ሲናገር ወንዶች ከ60 እስከ 200 ሺህ እንደሚደርሱ፣ ሴቶች እስከ 15 ሺህ እንደሚደርሱ ተናግሯል። ስለሚወዱት ሱፊዮች ናቸው ሄደው የሳሙት ተበሩክ ያደረጉት የምትል ይሄ ባጢል የሆነ ንግግር ነው። ኢብኑ ተይሚያን ነው የሚወዱት። ታስሯል ነበር እንዴ? ያ ሰላም። እንዴት ነው የምታስበው? ሱፊዮችማ አህሉ ሱና ወል ጀማዓዎች ባጢል ሃይማኖትን ስላመጣ አስረውታል። ገባ? እነሱ በሱ ተበሩክ አያደርጉም። ማነው ተበሩክ ያደረገው? ወሃብዮች ማለት ነው። ወንዶቹ ብቻ አይደሉም፣ ሴቶቹ ሄደው እየሳሙት። አጅነብይ የሆነውን እንዴት ነው የሚስሙት? ተመልከት። ኢብኑ ከሲር አስቀምጦልሃል። ሴቶችም ሄደው እንደሳሙት ማለት ነው። ተመልከት። የሞተን ሰው ሄደው ምን አድርገዋል? የሞተውን የታጠበበት የሆነ ውሃውን ጠጥተዋል። ሌሎች ነገሮች ጠቅሻለሁ እዛኛው ቪዲዮ ላይ አይተዋል። መርሐባ። ወደ እዚህ ጋር ስንመጣ እነዚህ ሁሉ ሰው ወደ 200 በላይ የሆኑ 200 ሺህ ሰው በላይ የሆኑት በሙሉ ካፊር ናቸው በለን። ምክንያቱም ሄደው ተበሩክ ስላደረጉበት ማለት ነው። ያው እዛ ጋር ኢብኑ ተይሚያ የቀበሩት ሰዎች ካፊሮች ናቸው፣ ወሃቢዮች በሙሉ በሱ ተበሩክ ያደረጉት ብለህ መሄድ አለብህ ማለት ነው። ያዝ ይሄንን። ሌላኛው ይሄንን ቀብሩን እሺ ያኔ ጓን ተደርጎ ተሰራ ከተባለ አሁን ያላችሁ ወሃቢዮች እየሄዳችሁ ለምንድን ነው ዚያራ የምታደርጉት? ከማፍረስ ይልቅ እየሄዳችሁ ያንኑ ዚያራ እያደረጋችሁ አይደለም ወይ? ለምን ሄዳችሁ አታፈርሱም? ለምንድን ነው ዚያራስ የምታደርጉት? ቀብር ዚያራ ቀብር አምልኮ ነው በእናንተ ንግግር ማለት ነው። ለምንድን ነው የምታደርጉት? ሱብሃንአላህ። መርሐባ። ወደ ሁለተኛው ነጥብ ልግባልህ።
ተመልከቱ ዝቅ ስንል ወአልቀ الناس على نعشه مناديلهم وعمائمهم لتبرك ለምን ሊተበሩኪ ሰዎች ሚንዲላቸውን እንደዚሁም ጥምጣማቸውን የቁራጭ ልብሶችን ኢብኑ ተይሚያን ያስተኙበት የነበረው አልጋው ላይ እየጣሉ ያንን እየዳበሱ ምን አደረጉ? ተበሩክ አደረጉ። ይሄንን ለምንድነው? ለተበሩክ። ኢብኑ ተይሚያን እንደዚህ ካደረጉ የእያየን የነበረው ነገር የተኙበትን ቦታ ዳበስ ማድረጋቸው ምን ችግር ኖሮት ነው? ተበሩክ ደግሞ በሸሪዓችን እንዴት ነው? ያን ማየት ይቻላል። ላኪን እዚህ ጋር የሚገርመው አባባ ሰይድ ማለት ነው ሱብሃንአላህ በጣም የሚያጅበው ማለት ነው ሚንባብ ልሒካያ እና ሚንባብ ነቅድ የሚወራ አይነት ወሬን ለይታ ለማውቅህ ነው በጣም የሚያጅበው ማለት ነው። አንተ ላስተማሪነት ብቅ ብለህ ማለት ነው ሒካያ እና ነቅድን እንኳን መለየት አልቻልክም ማለት ነው። እዚህ ጋር ርዕሱ ላይ ራሱ እኮ እየነገረህ ነው ስለ ሼክ ልእስላም ተይሚያ ረሒመሁላህ ስላሳቸው ሞት አስመልክቶ የተደረገውን ሁኔታውን ክስተቱን እኮ ነው እያወራ ያለው ማለት ነው። ይሄ ምን ይባላል? ሒካያ ይባላል። ወለይሰ ሚንባብ ነቅድ በዚህ በሒካያ መልኩ አርጎ ነው የጠቀሰው። ሒካያ የሚባለው ነገር ምንድን ነው? ዋቂዕ ተከሳችን ነገር ነቅል አድርጎ መዘገብ ማስተላለፍ። ለምሳሌ አልቢዳየቱ ወነሃያ በተሰኘው ኪታቡ ላይ አልሓፊዝ ኢብኑ ከሲር ረሒመሁላህ ሼክ ልእስላም ኢብኑ ተይሚያ ረሒመሁላህ ከሞቱ በኋላ እሺ ተራ ማህበረሰቦች ሴቱ ወንዱ በሼክ ልእስላም ተይሚያ በተከፈኑበት ጋቢያቸውን ከዛ ጀናዛቸውን በታጠቡበት ውሃ ራሱ ተበሩክ አደረጉበት እያለ ሼክ ማን አልሓፊዝ ኢብኑ ከሲር ረሒመሁላህ ይሄን ያወሳል። ለምሳሌ አልቢዳየቱ ወነሃያ በተሰኘው ኪታቡ ላይ ይኸው አኺረን አመንክ ራስህ ማለት ነው። በኢብኑ ተይሚያ ሰዎች ተበሩክ ማድረጋቸውን በተከፈነበት ከፈኑ በተኛበት አልጋው ተበሩክ ማድረጋቸውን አመንክ ማለት ነው። ኢዘን ተበሩክ ሽርክ ነው ምትል ከሆነ የኢብኑ ተይሚያ ተከታይ በጠቅላላ ኢብኑ ከሲር እንዳለው ከ60 ሺህ እስከ 200 ሺህ የሚገኝ ወንድ የሚደርስ ወንድ ማለት ነው። ሴት ደግሞ እስከ 15 ሺህ እንደደረሰ ብዛቱ ተናግሯል። እና ይሄ ሁሉ ካፊር ናቸው ብለህ ቪዲዮ ስራልኝ። እሺ طيب ወደ ሁለተኛው ንግግርህ ልምጣ። ታዲያ ይሄ ታዲያ ይቻላል እያለ እያወራህ ነው እንዴ? ይቻላል እኮ ሚንባብ ነቅድ እኮ አይደለም እዚህ ጋር እያወራ ያለው ምንድነው? ሚንባብ ሒካያ እኮ ነው። የተከሰተውን ድርጊቱን እንደዚህ በጀናዛው ላይ ተደረገበት እያለ እንጂ ይቻላል እያለ እኮ አይደለም። አወለን መጀመሪያ አንተ ሚንባብ ሒካያና ወሚንባብ ነቅድ የሚወራ አይነት ወሬ መለየት አለብህ ማለት ነው። እንደዚህ አይነት ፈህም ይገባህ ዘንድ ማለት ነው። እዚህ ጋር አንድ ነገር ለምሳሌ ስለሆነ ክስተት አጢኖ ያን ክስተቱን አይቶ ሁኔታውን በዛ ላይ ሁክም መስጠት ምን ይባላል? ነቅድ ይባላል። ይሄ አማ ሒካያ ተመልከቱ ያ አህባብ። እንግዲህ ነቅድ ማለት ሰውየው ስለማያውቅ ነው። ሚንባቢ ነቅድ ቢያወራው ኖሮ እንወቅሰው ነበረ ይቻላል ብሎ አልነበረ በሚል አይነት መልኩ ሚንባቢ ሒካያ ነው ያወራው። ነቅድ ማለት ደግሞ እንዲህ ማለት ነው ብሎ ሲያወራ ነበረ። ይሄ ፍጹም ስህተት መሆኑን ነቅድ ማለት ምን ማለት እንደሆነ ላሳያችሁ። ያው በአማርኛ የሚተረጉመው ጋር ላምጣለት። ተመልከቱ አነቅድ ትችት ማለት ነው። በትችት መልኩ እሱ ቢያቀርበው ኢብኑ ከሲር ይሄ ነገር አልደገፈም ነበር የሚባለው። እዛ ጋር እንዲህ ተከስቷል፣ እንዲህ ብዙ ሰው ተገኝቷል እያለ እኮ ያወደሰ ነው ያለው ማለት ነው። ነቅድ ማለት ምን ማለት እንደሆነ አታውቅም ሰውየው። ነቅድ ማለት ትችት ማለት ነው። ሚንባቢል ሒካያና ሚንባቢል ነቅድ አታውቅም ትላለህ ደግሞ። እሱ ሚንባቢል ሒካያ ነው ያወራው፣ ሚንባቢል ነቅድ አላወራም አልክ። ነቅድና ሒካያን እኮ ያለየኸው አንተ ነህ። ሚንባቢል ነቅድማ ቢያወራው እኮ ኢብኑ ከሲር ፈቅዶታል አልልህም። አንድ ያዝልኝ። ሁለተኛ ሚንባቢል ነቅድ ማለት እኮ በማውገዝ መልኩ በትችት መልኩ ማለት ነው እንጂ በማሞገዝ መልኩ ማለት አይደለም። ነቅድ የሚለውን ስለማታውቅ ነው አልከኝ። እሺ ነቅድ ማለት ምን ማለት ነው? ነቅድ ማለት አንተ የሰጠኸው ማዕና አይደለም። ታሪኹን እንዲህ ተደርጓል ብሎ አወራ፣ አላወገዘውም። ኢዘን ያን ነገር ኢብኑ ከሲር ተቀብሎታል ማለት ነው። አንድ ያዝልኝ። ሁለተኛ ኢብኑ ተይሚያን ተከትሎ የመጡ ከ200 ሺህ ሰው በላይ ያሉት ማለት ነው ምንድን ሆነዋል? ካፊሮች ናቸው ማለት ነው። በአንተ አባባል በሞተ ሰው ተበሩክ ያደረገ ካፊር ነው እያልክ ስለሆነ ማለት ነው። ሁለተኛ ነጥብ ሚንባቢ ነቅድ ቢያወራው እኔም አልቃወምም። ኢብኑ ከሲር ፈቅዶታል አልልህም ነበረ። ሚንባቢ ነቅድ አይደለም ያወራው ነው። ነቅድ ማለት አታውቅም እንዴ? እንደው والله ይኸው በአማርኛ እዚህ ጋር ይኸው በአረበኛ ትርጉሙን ባስቀምጥልህ ስለማታውቀው በአማርኛ ይኸው በዚህ መልኩ ነቅድ ብሎ ማለት
ትችት ማለት ነው። በትችት መልኩ አይደለም ኢብኑ ከሲር ያስቀመጠው ገባ። ስለዚህ ኢብኑ ከሲርም ተቀብሎታል ነው። እናንተ እነማን ናችሁ ግን ኢብኑ ከሲርን አትከተሉት፣ ኢብኑ ተይሚያንም አትከተሉት። እሱ አሁን ዓርሽ ላይ ተቀምጧል ነው የሚለው አላህን። ማንን ነው የምትከተሉት ግን? በስም ብቻ እንከተላለን ትላላችሁ። እንዴት ነው ነገራችሁ እናንተ? ኢብኑ ከሲር በዚህ መልኩ ተበሩክን ፈቅዶላችኋል። ለማንኛውም ለአንተ ሙሉ መልስ የሚሆን ነገር ቀጣይ ቪዲዮ ላይ ለሌሎቹ ስለምሰራ ተከታተልልኝ። አሁን ቀጣይ የምለቀው ቪዲዮ ከዚህ ቪዲዮ በመቀጠል በዚህ ጉዳይ ላይ ነው። ተበሩክ በወልዮች በሷሊሖች ስለማድረግና ቀብርን በተመለከተ የምሰራው ቪዲዮ አለ። ለሌሎቹ መልስ የምሰጠው ያ ለአንተ መልስ ስለሚሆነ ተከታተለው። ለአንተ ብዙ መልስ የሚሰጥ ሰው አይደለም። በጣም ነቅድንና ሒካያን የማታውቅ የሆንክ ሰው ነህ። ደግሞ ለዛውም የምታውቅ መስረት ትችት የምታደርግ ማለት ነው። ለማንኛውም ተማር።